ዛሬ በዓለማችን ላይ ከአራት ዳሮች አንዱ እየፈረሰ ባለበት ውጥረትና እውቀት በብዙ ቤቶች በነገሰበት ዘመን ላይ እንገኛለን። ነገር ግን የቤተሰብ መፈራረስ መንስኤው ምንድን ነው? መፍትሄውስ የት ይገኛል ስንል ታዋቂ ወንጌላዊ ቢሊ ግራም ለአንድ ስኬታማና ደስተኛ ቤት መመስረት ወሳኝ የሆኑ 6 ነጥቦችን ያስተምረናል። ትዳራችሁን ለመታደግና ሰላም የሰፈነበት ቤት ለመገንባት ይህን ድንቅ ትምህርት እስከ መጨረሻው ተከታተሉ። Is your marriage successful? ትዳራችሁ ስኬታማ ነውን? ቤታችሁ ደስተኛ ነውን? ቤታችሁ የብዙዎችን ቤቶች ዛሬ ከተቆጣጠረው ውጥረት ነፃ ነውን? ወይስ በቤታችሁ የእውከትና የጭቅጭቅ ቦታ ነው? ወይስ የፈረሰ ቤት ነው? ወይስ ሊፈርስ የተቃረበ ቤት? ከአራት አሜሪካውያን ትዳሮች አንዱ ይፈርሳል። አሁን ደግሞ ትልቁ ነገር ሚስት መለዋወጥ ሆኗል። በቅርቡ አንድ መጽሔት እንደገለጸው በሚሊዮን የሚቆጠሩ አሜሪካውያን ጥንዶች ደስታን በመፈለግ ላይ ሚስት መለዋወጥ ይለማመዳሉ። የፈረሱ ቤቶችና ፍቺዎች በብዙ መገናኛ ብዙሃን ስለሚጋነኑ አብዛኞቹ ቤቶች ደስተኛ እንዳልሆኑ እናስባለን። ነገር ግን ያ እውነት አይደለም። እኔ ዛሬ ማታ እዚህ የመጣሁት አብዛኞቹ የአሜሪካ ቤቶች አብረው እንደሚዘልቁና ደስተኛ ቤቶች እንደሆኑ ልነግራችሁ ነው። እኛ የምናነበው ስለ መጥፎዎቹ፣ ስለፈረሱትና ስለ ሁከትና ጭቅጭቅ ስለበዛባቸው ብቻ ነው። ሀገሪቱ የሚገጥሟት ሁሉም ማለት ይቻላል የአገር ውስጥ ችግሮች የሚጀምሩት በቤት ውስጥ ነው። በስክሪኖቻችን ላይ ሁከቶችን፣ ወንጀሎችን እናያለን። ይህ ሁሉ የሚጀምረው የት ነው? አብዛኛዎቹ የማህበረሰብ ጥናት ባለሙያዎችና የወንጀል ተመራማሪዎች እንደሚሉት የሚጀምረው በቤት ውስጥ ነው ይላሉ። አንድ አገር ከራሷ የቤት ውስጥ ሕይወት በላይ ከፍ ሊል አይችልም። ባለፈው ሳምንት በአንድ የሬዲዮ ጣቢያ በአሜሪካ ስላለው ወንጀል የተደረገ ጥናት ቀርቦ ነበር። ለነፍስ ግድያ ትልቁ መንስኤ በትዳር ውስጥ ያለ አለመረጋጋት እንደሆነ ተነግሯል። መራራነት፣ ወንጀል፣ መገለል አልፎ ተርፎም ጦርነት የሚጀምረው በቤት ውስጥ ነው። እግዚአብሔር ከፍጥረት በኋላ መጀመሪያ ያደረገው ነገር ቤትን ወይም ቤተሰብን መመስረት ነበር። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት የምትሆነው አጋር አበጅለታለሁ አለ። እግዚአብሔርም ለሰው ልጅ ረዳት እንድትሆን ሴትን ፈጠረ። ከመንግስት በፊት፣ ከቤተ ክርስቲያን በፊት፣ ከማንኛውም ሌላ ተቋም በፊት እርሱ ቤትን መሰረተ። ሆኖም ዛሬ በአገራችን ያለው ቤት አደጋ ላይ ነው። መጽሐፍ ቅዱስም መሰረቶች ከፈረሱ ጻድቅ ምን ሊያደርግ ይችላል ይላል። ቤት የማህበረሰባችን ዋና መሰረት ነው። ሰዎችን በቬትናም እየተዋጉ ነው። ዛሬ ማታ እዚህ ፊት ለፊት የተቀመጣችሁ ብዙዎቻችሁ ለመዋጋት ወደ ቬትናም ትሄዳላችሁ። እኔ ቬትናም ነበርኩ። እዛ ያለውን ጦርነት የተወሰነ አይቻለሁ። በሌሎች አህጉራት በሌሎች የጦር ሜዳዎች ልትዋጉ ትችሉ ይሆናል። እኔ አላውቅም። ነገር ግን እኔ የማውቀው ነገር ቢኖር እዚህ አሜሪካ ውስጥ በቤት ውስጥ የሚካሄድ ጦርነት እንዳለ ነው። ጦርነቱም በቤት ውስጥ እየተካሄደ ነው። ጠላት ቤታችንን በመስበር በቤታችን ያለውን ጦርነት ካሸነፈ ልንዋጋው የሚገባ ምንም ነገር አይኖረንም። ቤትን የማህበረሰባችን መሰረታዊ አካል አድርገን እንደገና መገንባት አለብን። ታዲያ ለስኬታማና ደስተኛ ትዳር የሚያስፈልጉት አንዳንድ ነጥቦች ምንድን ናቸው? በመጀመሪያ በመለኮታዊ ሥርዓት የታዘዘ ትዳር መኖር አለበት። መጽሐፍ ቅዱስ ቤት በራሱ ላይ ከተላለፈ ያ ቤት ሊቆም አይችልም ይላል። መጽሐፍ ቅዱስ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ይህ የሚሰራው ለክርስቲያኖች ብቻ ነው። ክርስቲያን ከሆንክ ሌላ ክርስቲያን ማግባት አለብህ የሚለው ይህንን ነው። ብሉይ ኪዳንም እግዚአብሔር ለሕዝቡ እንዲህ አለ፣ ምን ነው እንዲህ ያለ ልብ በኖራቸው እኔም በፈሩ ትእዛዜንም ሁል ጊዜ በጠበቁ ለእነርሱና ለልጆቻቸው መልካም በሆነላቸው ለዘላለምም ደስተኛ ቤት በኖራቸው አለ። እግዚአብሔርም መፍራትና ለእርሱ ዕቅዶችና የትዳር ደንቦች መታዘዝ ስኬታማ ትዳርን እርግጠኛ ያደርገዋል። ይህም መጀመሪያ ያለበት ጓደኝነት ጊዜ ነው። ትክክለኛዋን ሴት ወይም ትክክለኛው ወንድ መተዋወቅ ጀምሩ። አብራችሁ ጸልዩ። እናንተ ምናልባት
ቢሊ እንዲህ አትናገር፣ ዛሬ እኮ በሚቀጣጠሩበት ጊዜ አይጸለይም ትሉ ይሆናል። እንዲያውም ዛሬ ቀጠሮ ወይም መገናኘት ብለው እንኳን አይጠሩትም። ሁለታችሁም ክርስቲያኖች ከሆናችሁ ለምን አትጸልዩም? ከዚያም በቁም ነገር መነጋገር ስትጀምሩ እግዚአብሔር እንዲመራችሁና አቅጣጫ እንዲሰጣችሁ ለምን አትጠይቁም? ዛሬ በብዙ ትዳሮች በውስጣዊ የባህሪ ውበት ላይ ከመመስረት ይልቅ በስጋዊ መሳሳብ ላይ የተመሰረቱ ናቸው። እኔ ልነግራችሁ የምፈልገው የክርስትና ባህሪ የሚባል ነገር ደግፎ ካልያዘው በስተቀር ስጋዊ መሳሳብ በቶሎ ያልፋል። በቅርቡ አንዲት ልጃገረድ ለአንድ አምድ አዘጋጅ እንዲህ ብላ ጻፈች። ይህ ምናልባት የዋህነት ሊመስል ይችላል፣ ነገር ግን አንዲት ሴት ማንን ማግባት እንዳለባት እንዴት ታውቃለች? የአብርሃም ሎሌ ለይስሐቅ ሚስት ሊፈልግ በሄደ ጊዜ ምን እንዳለ ታውቃላችሁ? እኔ በመንገድ ሳለሁ እግዚአብሔር መራኝ አለ። ሕይወታችሁን ለክርስቶስ ስጡ፣ እንደ ጌታና መድኃኒት ተቀበሉት። ሕይወታችሁን በእጁ ላይ አኑሩ፣ ልባችሁን እንዲሞላ ፍቀዱለት። እናንተም በመንገዱ ላይ ትሆናላችሁ። እግዚአብሔርም ትክክለኛዋን ሴት ወይም ትክክለኛውን ወንድ ያመራችኋል። እርሱም የእግዚአብሔር ምርጫ ይሆናል። ምክንያቱም እግዚአብሔር ለእርሷ ብቻ ተብሎ የተመረጠ ሰው አለው። ያንን ወንድ ወይም ያቺን ሴት በእርሷ ለማግኘት ከሞከሩ ግን አሳዛኝ ስህተት ይሰራል። ከሚገባው ያነሰ ነገር ያገኛሉ። የእግዚአብሔር ምርጥ ነገር ያጣሉ። ትክክለኛውን ሰው በመምረጥ ረገድ እርሱ እንዲረዳችሁ ፍቀዱለት። በሁለተኛ ደረጃ ስኬታማ ትዳር ማለት ለትዳር ቃል ኪዳን በየቀኑ ታማኝ መሆን ነው። እስከ ሞት ድረስ ታማኝ ለመሆን ቃል ገብታችኋል። ቅዱስ መጽሐፍ በትዳር ዙሪያ አጥሯል። እግዚአብሔርም እንዲህ ብሏል፣ አታመንዝር። ምንድን ነው ያለው? አታመንዝር። ከጋብቻ በፊት የሚፈጸም የሴክስ ኃጢአት ባህሪያችሁንና እሴቶቻችሁን ያፈርሳል። የወደፊት ትዳራችሁንም በእርግጠኝነት አደጋ ላይ ይጥለዋል። ይህንን ያዙት። ከጋብቻ ውጭ የሚደረግ የሴክስ ግንኙነት በመጽሐፍ ቅዱስ መሰረት ኃጢአት ነው። ኃጢአት የሆነው እግዚአብሔር ደስ እንዲላችሁ ስላልፈለገ አይደለም። ኃጢአት የሆነው በስነ ልቦናችሁ ላይ በሚደርሰው ጉዳትና በወደፊት ትዳራችሁ ላይ በሚያመጣው ተጽዕኖ ምክንያት ነው። ብዙ የማህበረሰብ ጥናት ባለሙያዎችና የስነ አእምሮ ሐኪሞች አሁን ይህ እውነት መሆኑን እየተናገሩ ነው። በተለይም በወጣት ሴቶች ላይ የሚተወው የጥፋተኝነት ስሜት። ነገር ግን ዛሬ ማታ ዝርዝር ውስጥ የማልገባባቸው ሌሎች ብዙ ነገሮች አሉ። ግን መጽሐፍ ቅዱስ አታመንዝር ይላል። ከጋብቻ በኋላ ይህንን ኃጢአት ብትፈጽሙ መጽሐፍ ቅዱስ ከሰባቱ ገዳይ ኃጢአቶች አንዱና በእግዚአብሔር ፊት ልትፈጽሙት የማትችሉት እጅግ አስከፊ ኃጢአት እንደሆነ ይናገራል። መጽሐፍ ቅዱስ እንደሚለው ይህ ኃጢአት ከማንኛውም ኃጢአት በላይ ልባችሁን በእግዚአብሔር ላይ ያደድባል። እንዲህ አይነት ሕይወት ውስጥ የምትኖሩ ከሆነ ወደ ክርስቶስ እንደማትመጡ እርግጠኛ መሆን ትችላላችሁ። ምክንያቱም ልባችሁን ታደድባላችሁ። ወደ ክርስቶስ መምጣት ይቻላል። መጥታችሁ ይቅርታውን መጠየቅ ትችላላችሁ። እርሱም ይቅር ይላችኋል። ነገር ግን ልባችሁ ይደድባል። ከእግዚአብሔር ጋር ግንኙነት መመስረት ይከብዳችኋል። ነገር ግን ዛሬ ማታ ከዚህ ኃጢአት ለመመለስና ለመተው ፈቃደኛ ከሆናችሁ እግዚአብሔር የሚኮንነውን ያንን ግንኙነት ለማቋረጥ ከወሰናችሁ ክርስቶስ ስለ ኃጢአታችሁ በመስቀል ላይ ሞቷል። ይቅርታ ማግኘት ትችላላችሁ። የፈረሰ ሕይወታችሁንም በእግዚአብሔር እርዳታ እንደገና መጠገን ትችላላችሁ። እርሱ ይቅር ይላችኋል። እንደገና ምንም ኃጢአት እንዳልሰራ ሰው ንጹሕና ቅዱስ ሆናችሁ ከዚህ መውጣት ትችላላችሁ። ነገር ግን ይህ ኃጢአት በእግዚአብሔር ዘንድ እጅግ አስከፊ ስለነበር በብሉይ ኪዳን የሞት ቅጣት እንዲቀጣበት አዞ ነበር። በብሉይ ኪዳን እግዚአብሔር ማህበረሰቡ እንዴት መመራት እንዳለበት ሕግጋት ሲያወጣ የሞት ቅጣት መኖሩ ለእኔ በጣም አስገራሚ ነው። የሞት ቅጣቱ በዝሙት ድርጊት ላይ ተይዘው ለተገኙት ወንድና ሴት ይፈጸም ነበር። እግዚአብሔር የጋብቻ ቃል ኪዳን ምን ያህል ከባድ እንደሆነ ለዓለም ለማሳየት ፈልጎ ነበር። ምክንያቱም ይህንን ቃል ኪዳን የምትገቡት በእግዚአብሔር ፊት ነው። መጽሐፍ ቅዱስ ስለ ዝሙት
የሞላባቸው ዓይኖች ይናገራል። ኢየሱስ እንዳለው ሴትን በምኞት ያየ ሁሉ በልቡ ከእርሷ ጋር አመንዝሯል፣ ቀድሞም ጥፋተኛ ሆኗል ይላል። ኢዮብም ከዓይኖቼ ጋር ቃል ኪዳን ገባው፣ እንግዲህ እንዴት ወደ ቆንጂቱ እመለከታለሁ አለ። ሶስተኛ ስኬታማ ትዳር ለቃል ኪዳኑ ታማኝ መሆን ብቻ ሳይሆን የዕለት ተዕለት የቤተሰብ መሠዊያ ወይም ጸሎት መኖሩ ነው። ይህም ማለት በየቀኑ መጸለይ ማለት ነው። በሐዋርያት ሥራ ምዕራፍ 5 ላይ በየቀኑም በቤታቸው ሁሉ ስለ ኢየሱስ ክርስቶስ ማስተማርንና መስበክን አይተውም ነበር ይላል። ቅዱሳት መጻሕፍት በቤት ስላለች ቤተ ክርስቲያን ዘውትር ይናገራል። በቤታችሁ ጸሎትና መጽሐፍ ቅዱስ ንባብ ሊኖራችሁ ይገባል። በቤታችሁ አላችሁን? ከመመገባችሁ በፊት በጠረጴዛው ዙሪያ ምስጋና ታደርጋላችሁ? ቤተሰባችሁን ለጥቂት ደቂቃዎች ሰብስባችሁ ጥቂት ጥቅሶችን የምታነቡባቸውና የምትጸልዩበት ጊዜ አላችሁ? እኛ በቤታችን ጸሎትና መጽሐፍ ቅዱስ ንባብ አለን። በጣም አጭርና ግልጽ እናደርገዋለን። እስካሁን ድረስ ለልጆቼ በቤታችን ባለው መንፈሳዊ ጊዜ ላይ ሲያምፁ አላየሁም። ምክንያቱም ሳቢና አጭር ለማድረግ እንሞክራለን። አንድ ፓስተር ከጋበዝን ጸሎቱን በጣም ካረዘመው ግን ትንሹ ልጄ በሁላችንም ፊት ጸሎቱ በጣም እንደረዘመ በማስታወስ ያሳፍረናል። ምናልባት በቤታችሁ የመጽሐፍ ቅዱስ ንባብና ጸሎት ኖሮ አያውቅም ይሆናል። ለሚስት ወይም ለባልሽ ስለ ጉዳዩ ለማውራት ትንሽ ታፍሩ ይሆናል። እንዴት እንደምትጀምሩም አታውቁም። ትንሽ የሚያሳፍር ርዕስ ይመስላል። ነገር ግን ስለ ነገሥታት ንጉሥና ስለ ጌቶች ጌታ ማውራት ለምን እንደሚያሳፍር ፈጽሞ ሊገባኝ አይችልም። ስለ የሆነ ነገር ማውራት ያሳፍረናል። ስለ እንግሊዝ ነገሥታት፣ ስለ ታዋቂ የፊልም ተዋናይ ማውራት ያሳፍራል። ስለሆነ ሳይንሳዊ ግኝት ማውራት ያሳፍራል። ስለ መላው ስንፍ ዓለም ፈጣሪ ማውራት ለምን ያሳፍረናል? እርሱን ለመናገርስ ለምን እናፍራለን? በየቀኑ ወደ ዙፋኑ ክፍል ወደ ፊቱ የመቅረብ መብት አለን። ይህም እንደ ቤተሰብ ያለባችሁ ችግር ለመፍታት ከምንም በላይ ይረዳል። ታዲያ ይህን ዕድል ለምን አንጠቀምበትም? ሰይጣን በሆነ መንገድ ጸሎት ምንም ጥቅም እንደሌለው አድርጎ አታሎን ይሆን? ብዙ ሰዎች ልጆቻቸው እስኪያድጉ ወይም ግማሽ ዕድሜ እስኪሞላቸው ድረስ ምንም ነገር ለማስተማር አይሞክሩም። ያን ጊዜ ግን በጣም ዘግይተዋል። አንድ ልጅ በ5 ወይም በ6 ዓመቱ በሚገባ ካልያዛችሁት ከዛ በኋላ በጣም ይረፍዳል። መጽሐፍ ቅዱስ እዚህ ጥቂት እዛ ጥቂት ትዕዛዝ በትዕዛዝ ላይ ይላል። ልጁ 12 ወይም 13 ዓመት እስኪሆነው ድረስ ጠብቃችሁ በድንገት ሃይማኖትን በጉሮሮ ልትሰነቅሩበት አትችሉም። አይሰራም። ገና ትንሽ ሳሉ መጀመርና በጊዜ ሂደት ቀስ በቀስ ማድረግ አለባችሁ። ነገር ግን ምናልባት ቢሊኔ ቀድመውኑ እንደ ወላጅ ከሽፌያለሁ ትሉ ይሆናል። አሁን በትንሹ ጀምሩ። ስላለፈው ስህተታችሁ እግዚአብሔርን ይቅርታ ጠይቁ። አምላኬ ሆይ ከሽፌያለሁ፣ እባክህ እርዳኝ፣ ይቅር በለኝ በሉት። እርሱ ይቅር ይላችኋል። በልባችሁ ቅን ከሆናችሁና ዛሬ ማታ በእውነት ከተመለሳችሁ እግዚአብሔር ልጆቻችሁን በማንኛውም ዕድሜ ላይ ቢሆኑ እንደሚረዳችሁ አምናለሁ። ዛሬ ማታ መጀመር ትችላላችሁ። አራተኛ፣ ለስኬታማ ትዳር ራሱን የሰጠ ወይም ቁርጠኛ አባትና ባል መኖር አለበት። ቅዱስ መጽሐፍ እንዲህ ይላል፣ ልጆቻችሁንና ከእርሱ በኋላ ቤቱን የእግዚአብሔርን መንገድ እንዲጠብቁ ያዝዝ ዘንድ አውቀዋልና ይላል። ይህም ስለ አብርሃም ነው። እግዚአብሔር ስለ እኔም እንዲህ ቢል ምንኛ ድንቅ ነበር። ቢሊ ግራም ልጆቹንና ቤቱን የእግዚአብሔርን መንገድ እንዲጠብቁ እንደሚያዝዝ አውቃለሁ። ስለ እናንተስ እንዲህ ቢባል ደስ አይላችሁ? መጽሐፍ ቅዱስ ሙሴ በቤቱ ላይ ታማኝ እንደነበረ ይናገራል። አንዳንዴ ይህ የሚስት እርዳታ ያስፈልገዋል። አንድ ሰው በአዲሷ ጸሐፊው አማካኝነት ከሥራ በኋላ ከመስሪያ ቤቱ በጣም ተኮፍሶ ወጣ። ለምን እንደሆነ ሲጠየቅ ከአዲሷ ጸሐፊ የመቀጠርን ሥራ ለሚስቱ አሳልፎ ሰጥቶ እንደነበር መለሰ። ጓደኛውም የሚገርም ነው። ለስኬታማ ቤት ራሱን የሰጠ ባልና አባት ያስፈልጋል።
መጽሐፍ ቅዱስ ወንዱን ተጠያቂና ኃላፊ ያደርገዋል። በእኛ ቤት ሚስቴ አባትም እናትም መሆን ነበረባት። እሷም ድንቅ ሥራ ሰርታለች። ዛሬ ማታ ለእሷ ክብር እሰጣለሁ። ልጆቹን በአንድ እጇ መጽሐፍ ቅዱስን በሌላ እጇ ደግሞ አለንጋ ይዛ አሳድጋቸዋለች። እስካሁንም ሰርተዋል። መጽሐፍ ቅዱስ በቤተ ክርስቲያን ስላሉ ሰዎች ሲናገር የገዛ ቤቱን በመልካም የሚያስተዳድር ልጆቹን ሁሉ በሁሉም መታዘዝ የሚኖር ይላል። በዚህች ሀገር በአንዳንድ የማህበረሰብ ክፍሎች ባል በከሸፈባቸው ቦታዎች እናቶች የሚመሩት ማህበረሰብ እየተፈጠረ ነው። ይህ የሚስቶች ውድቀት አይደለም። ባል ባለበት ቦታ ላይ ባለመገኘቱ ሚስት ኃላፊነት ለመውሰድ ትገደዳለች። በእኔም ቤት እንደዚያ ሆኗል ማለት ይቻላል። ምክንያቱም እኔ ብዙ እጓዛለሁ። በትህትና የባልን የአባትን የሚስትና የእናትን ቦታ ለመሙላት ለሞከረችው ክርስቲያን ሚስቴ አመሰግናለሁ። ነገር ግን ማህበረሰቡ በሴቶች የሚመራ ሲሆን አደገኛ ነው። ምክንያቱም እግዚአብሔር ወንድ የቤት ራስ እንዲሆን አዟል። ወንድ የቤተሰቡ ቀላቢ መሆን አለበት። ይህ የወንድ ኃላፊነት ነው። ወንዱ ያንን ኃላፊነት የማይወጣ ከሆነ እግዚአብሔር በፍርድ ቀን ተጠያቂ ያደርገዋል። ምናልባት እኔ ትክክለኛ ባልና ትክክለኛ አባት አልነበርኩም፣ ምን ላድርግ ትሉ ይሆናል። አሁኑኑ ተንበርከኩና እግዚአብሔር ይቅር እንዲላችሁ ለምኑት። ከዚህ ቅጽበት ጀምሮ አዲስ ሕይወት ለመኖር ቁረጡ። ክርስቶስ ወደ ልባችሁ እንዲገባ ፍቀዱለት። ኃጢአታችሁን ይቅር እንዲላችሁ ወደ ሕይወታችሁ ገብቶ ትክክለኛ ባልና ትክክለኛ አባት እንዲያደርጋችሁ ጠይቁ። አምስተኛ፣ ስኬታማ ትዳር እንዲኖር ራሷን የሰጠች ወይም ቁርጠኛ ሚስትና እናት መኖር አለባት። መጽሐፍ ቅዱስ እናቶች መጀመሪያ በቤታቸው እግዚአብሔርን መምሰልን ያሳዩ፣ ይህ በእግዚአብሔር ፊት መልካምና ተቀባይነት ያለው ነው ይላል። ታውቃላችሁ፣ አንዳንዴ በቴሌቪዥን ቃለ መጠየቅ ላይ አንዲት የቤት እመቤት ስትጠየቅና ምን ትሰሪያለሽ ሲሏት እርሷም እኔ ዝም ብዬ ቤት እመቤት ነኝ ትላለች። ልክ ይቅርታ እንደሚጠይቅ ሰው። እኔ ዝነኛ አይደለሁም፣ ማራኪ ሰው አይደለሁም፣ ተራ የቤት እመቤት ነኝ ትላለች። እኔ ግን የምለው የቤት እመቤትና እናት መሆን በዓለም ላይ ትልቁ ጥሪ ነው። እናንተ ወንዶች ለዚህ ማጨብጨብ አለባችሁ፣ ምክንያቱም ይህ ትክክል ነው። ደስተኛ ስርዓት ያላቸው ልጆች መኖር አለባቸው። ሐዋርያው ጳውሎስ የመጨረሻው ዘመን ምልክቶች አንዱ ለወላጆቻቸው የማይታዘዙ እንደሚሆኑ ተናግሯል። ዛሬም የማይታዘዙ ልጆችን እያየን ነው። አቤሴሎም በአባቱ ላይ ስላመፀ በኋለኛው ሕይወቱ በእግዚአብሔር ፍርድ ተመቷል። በብሉይ ኪዳን መጽሐፍ ቅዱስ ውስጥ በወላጆቻቸው ላይ ለሚያምፁ ልጆች ጠንካራ ቅጣት ነበር። ዛሬ ግን ልጆች በተፈጥሯቸው በወላጆቻቸው ላይ ያምፃሉ የሚል እንግዳ ትምህርት አለ። ሁሉም ልጆች በወላጆቻቸው ላይ የሚያምፁበት ዕድሜ ላይ ይደርሳሉ ይላሉ። እንዳታምኑት፣ እኔ ዛሬ እንደሚወራው አይነት አመፅ በወላጆቼ ላይ ተሰምቶኝ አያውቅም። በመቶዎች የሚቆጠሩ ሰዎችንም በወላጆቻችሁ ላይ አመፃችሁ ነበር ብዬ ጠይቄያለሁ። እነርሱም አይ ጊዜ አልነበረኝም፣ ጠንክሬ ሰራ ነበር ብለውኛል። ስድስተኛ፣ የተወሰነ ዕጣ ፋንታ ቤትህን በስርዓት ያዝ ይላል ቅዱስ መጽሐፍ። የገዛ ቤትህን መስርተሃል? ለክርስቶስ ውሳኔ አስተላልፈሃል? ቅዱስ መጽሐፍ ዛሬ ማንን እንደምታመልኩ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ ይላል ቃሉ። ዛሬ ማታ ክርስቶስን መቀበል ትችላላችሁ። አባቶች፣ ባሎች፣ ሚስቶች፣ እናቶች፣ ወጣቶች፣ ልጆች ሁላችሁም ክርስቶስን ተቀብላችሁ ካለፈው ስህተት፣ ውድቀትና ኃጢአት ነስጣችሁ ዛሬ ወደ ቤታችሁ መመለስ ትችላላችሁ። ክርስቶስ ስለ እናንተ ስለሞተና ከሙታን ስለተነሳ በአዲስ ሕይወት እየተመላለሳችሁ ዛሬ ማታ ለሁላችሁም ይቅርታን ከእግዚአብሔር ዘንድ መታረቅንና እርስ በእርስ መታረቅን ይሰጣችኋል። ከጥቂት ደቂቃዎች በፊት ቢሊ እና ጆዋን ኢንገር ክርስቶስ ወደ ቤታቸው እንዴት እንደመጣና ቤታቸውንና ሕይወታቸውን እንዴት እንደለወጠው ተናግረውናል።
ከፈቀዳችሁለት ክርስቶስ ለእናንተም ያንኑ ያደርጋል። እንግዲህ የዛሬው መልእክታችን ይህ ነበር። ቢሊ ግራም እንዳሳሰቡን የሀገር መሰረቷ ቤት ነው። ቤት መሰረቷ ደግሞ በትዳር ውስጥ ያለን ሰላምና ለእግዚአብሔር ያለን መገዛት ነው። ትዳራችሁ ዛሬ ባለበት ሁኔታ ተስፋ አትቁረጡ። ይቅርታን በመጠየቅ የቤተሰብ ጸሎት በመጀመርና ኃላፊነታችሁን በታማኝነት በመወጣት ቤታችሁን እንደ አዲስ መመስረት ትችላላችሁ። ይህ ትምህርት ለሌሎችም በረከት እንዲሆን ላይክ በማድረግ እና ለወዳጆቻችሁ ሼር በማድረግ እንዲሁም ከተመቻችሁ ሰብስክራይብ አድርጉ። ቤተሰብ በመሆን ከኛ ጋር የዚህ አገልግሎት ተካፋይ መሆን ትችላላችሁ። በቤታችሁ ላይ የእግዚአብሔር ሰላም ይንገስ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።